ስብከት ቢሰብኩ ሙስሊሞች ገብተው ዳዋ ቢያደርጉ ቁልሃን ቢከፍቱ ችግር የለብኝም። ይሄ ልናገር እፈልጋለሁ። በሶሻል ሚዲያ ላይ የትኛውንም እምነት ወክዬ ሪፍሌክት የማደርገው ነገር የለኝም። ሙስሊምም ነች ክርስቲያንም ነች ብላችሁ ጄጅ እንድታደርጉኝ አልፈልግም። የምር ነገር ፈላጊ ነሽ። ግልጽ ነው። ይህንን ዴቪ መናገር እፈልጋለሁኝ። እኔ ላሴ አናውንስ ማድረግ በፈለግኩበት ጊዜ ላይ አናውንስ አደርጋለሁ። አሁን ላይ ግን አውጥቼ ሶሻል ሚዲያ ላይ ከእንዲህ እምነት እያልኩኝ የሆነ ነገሮችን ማውላትም መናገርም አልፈልግም። ለሰዎች ግን ነጻ ፈቃዳለሁ። ሶሻል ሚዲያ የምታረጊው ነገር እኮ አትስደቡኝ አያስብልማ። ታዲያ ስድቡንም ቻዩ። አንቺ እስልምና ሰደብ እስልምና ላይ ቃቃ እየተጫወትሽ በስ ቆይ አንዴ እኔ ሰድቤሽ ጀምር መብት ነው መሳደብ መብት ነው። በሙስሊም ስም እኔ አሁን ሊንዳ ቆይ አንዴ እኔ አሁን ሙስሊም ነኝ። ቤቴ ሰው ገብቶ መዝሙር ቢከፍት ሙስሊሞች ዝም አይሉኝም። ትክክል ናቸው። እኔ ትክክል አይደሉም አልልም። ሆን ብዬ ግን መዝሙር የምከፍት ከሆነ ነገር ፈላጊ ነኝ እንጂ አሁን ነገር ፈላጊ ነሽ አውቀሽ ሆን ብለሽ ወይ አተሽን ፈላጊ ነሽ ወይ ደግሞ ነገር ፈላጊ ነሽ። ስለዚህ ሙስሊሞች ለምን ሰደቡኝ ለምን እንደዚህ ያሉኝ አትበይ። የሚመጣብሽን ነገር ለምን ሰደቡኝ አላልኩም። መሳደብ መብት ነው እኮ አልኩኝ እኮ ኖ ሁሌኝ ላይ ሁሌ መሳደብ መብት ነው። እኔ ስለሰደቡኝ ምን እንደዚህ ያረጉት ምንም የማጣው ነገር የለም። አይ መሳደብ የሚመጣብሽን ነገር ተቀበዩ። በዚሁ ቀጥላለሁ ቆይ በዚሁ ቀጥላለሁ ብለሽ ካልሽ በቃ የሚመጣብሽን ነገር በዘጋ ተቀበዩ። ያ እሱ ነው የሚለው ነገር ፈላጊ እንደሆንሽ ግን እመኝ። ነፃ ፍቃድ አለኝ። በዚህ የምንግባባ በሙስሊሞች ስሜት መጫወት ነፃ ፍቃድ የለሽም። በሙስሊሞች ስሜት እኔ በእነሱ ላይ ምንድን ነው በእነሱ እኔ አሁን አልኩሽ እኮ እኔ ወይ አንድ ክርስቲያን ተብዬ አንድ ዲያቆን ቤቱን ላይቭ ከፍቶ ቁርአን ቢሰማ ያ ዲያቆን ይወገዛል፣ ይሰደባል፣ ሌላም ነገር ሊደርስበት ይችላል። ቤቱ ላይ ከፈለገ ያዳምጥ። አንቺ ቤትሽ ላይ አዳምጪ፣ ከፈለግሽ ዘፈን አዳምጪ። ሶሻል ሚዲያ እኮ የህዝብ ነው። ሶሻል ሚዲያ እኮ የህዝብ ነው። ኦኬ በቃ የሚመጣብሽ ነገር ተቀበይ። ኖ ይሄ ሙስሊሞችን ለማናደድ ሆን ብለሽ ነው። ሆን ብለሽ ምንም ንዴት ጋር ላይ ምንም ንዴት ጋር ላይ ወላሂ ሙስሊሞችን ለማናደድ ሆን ብለሽ ነው። አንድ ጊዜ ኦኬ አይኒው እናንተ ይሄንን የእናንተ ሳይንዳ አይደለም አንድ ጊዜ አይደለም እስካሁን ቆይማ እስኪ አዳምጪ እስካሁን ድረስ ብዙ አወራን ማለት ነው። ሃይማኖትና ሶሻል ሚዲያ ይለያያል። አሁን አንቺ እኮ ሙስሊም አይደለም ካልሽ እኮ አንድ ሙስሊም መቶ ኮሜንት አይጽፍልሽም፣ አይናገሩሽም። በተለይ ኤግዛክትሊ ገባሽ? አንቺ ከሃይማኖት ነፃ ነኝ ካልሽ ማለት ነው ገብቶሻል። አሁን አንቺ ሙስሊም ነኝ ስላልሽ እኮ ነው የመጡ ልጆች የሚናገሩሽ የሚሰድቡሽ ምናምን ነገር ነኝ ስላልሽ ነው እምነት ውስጥ እንጂ እኔ ሃይማኖት አልወክልም ካልሽ እኮ እንትን ትያለሽ። ጨራሽ መዝሙር ማለት ሐራምና ሐላል እንኳን ላይ ተሸጠቅም መዝሙር እኔ እንጃ አይደለም አንቺ ሙስሊም ምንም ማያውቅ እንኳን ምንም ማያውቅ እንኳን ይሄ ልዩነት ያውቃል ብዬ አምናለሁ። ግን እስከዛሬ የሰማሽው በስተት ከሆነ ሐራም መሆኑ ሳታውቂ ከሆነሽ ችግር የለውም፣ ፈጣሪ የልብሽን ያውቃል። ካሁን በኋላ ግን ላለመስማት ሞክሪ። ካሁን በኋላ ግን ከሰማሽ አንቺ የምር ሙድ እያልሽ ነው። ከሰማሽ ካሁን ቃል ዋሽች ምንድን ነው የዋሸችው? አሁን አይደለም አሁን ሐራም መሆኑን ነግረናት አለ እኮ አይደለ? ካሁን በኋላ መሰማ ከሆነ ውሸታም ናት እራሷ። ሲጀመር ይኸውልሽ ቅድም ሐራም ሐላል መሆኑን አላውቅም አለች። አንድ ሚዩት አድርጊ። አሁን ደግሞ ምን አለች? ቅድም ይቅርታ ጠይቀች። ሐራም መሆኑን አላውቅም ነበር አለች። አሁን ደግሞ የፈለኩትን አደርጋለሁ ነው። ቆይ አሁንም አለች ከአሁን በኋላ ቤቴን ከፍቼ መዝሙር አሰማለሁ አዳምጣለሁ አለች። ያ ማለት በፊትም ያደረገችው አውቃ ነው ማለት ነው። ዋሸች የምለው እኮ ለዛ ነው። ህፃን ልጅ ያውቃል መዝሙር በእስልምና ውሸት ሐራም መሆኑን ህፃን ልጅ ያውቃል። እሺ ላጠቃልና ግን መቀጠል ትችላለሽ። በእስልምና ስም ሆን ብለሽ ሂጃብ አድርጋሽ ቆይ ልጨርሳለሁ። ሂጃብ አድርጋሽ በእስልምና ስም ሙስሊሞቹን ለማናደድ የምታደርጊው ነገር አይጠቅምሽም ነው የምልሽ። እሺ አንዴ ሊንዱ ቆይ አንዴ አዛም ብሎ ሊወጣ ነው። ፈቃደኛ ከሆንክ እማላለሁ ሀብሽል ደስ ይለኛል። በጣም ይሄ ትልቅ ነገር ነው። ካልጠላም ሶሻል ሚዲያ ግን አንዴ ትንሽ ደቂቃ አሰጭኝም ልወጣ ነው። ሰዎች እምነቴን ስለሰለምኩኝ ብቻ ብለው አይደለም ሰዎች የተከተሉኝ።
ሊንዳን በሊንዳነት ነው የተከተሉኝ፣ ከእምነት ውጭ ነው የተከተሉኝ። ምንም ላመን እችላለሁ። እኔ ሊንዳን ፈልገው ነው ፎሎ ያደለጉኝ። ስለዚህ እኔ ሊንዳን ፈልገው ፎሎ ያደለጉኝ ሰዎች እስካሉ ድረስ ገብተው የራሳቸውን እምነት የመስበክ የማስተማር መብት አላቸው። እሺ ሊንዳ ጥሩ ነው። ይሄ ሁሉ የምትነግረ ነገር ጎበዝ ናት ሊንዳ። ያው መማር እፈልጋለሁ አለች። በቃ የትልቅ ነገር እኮ ነው። አሁን ሰው እውቀት ከሌለው እምነት ላይ ብዙ ነገር ሊያደርግ ይችላል። ያው የምናየው ነው፣ ቲክቶክ ላይ በርካታ ነገር የምናየው ነገር ነው። ከእውቀት ማነስ ነው። እምነቱ ሲገባት እንትን ነው። አሁን አንዳንድ ሰዎች ክርስቲያን ናት ወይ እንደዚህ ናት ሊሉ ይችላሉ። እስልምና ደግሞ እውነቱ ብቸኛው አምላክ ተመላኪው የነቢያት አምላክ እስልምና እንደሆነ አላህ እንደሆነ ገብቷታል። ያንን መካድ ደግሞ ከበዳት እና ከራሷ ጋር እየታገለች ነው። እናንተ ደግሞ በኮሜንት እየገባችሁ ልታስቀይሯት ነው ጥረት የምታደርጉት። ይህን እውነት የያዘ ሰው ብትገሉት አይቀየርም፣ እውነቱ ከገባው ማለት ነው። እና ተጨማሪ ትምህርቶች ደግሞ ያስፈልገኛል ብላለች። ጎበዝ ናት እና ተጨማሪ ትምህርቶች ትማራለች። ከዛ ወደ እስልምና ስብከቷ ትመለሳለች። ይኸው በፊት ትሰብክ ነበረ እና ወደዛ ትመለሳለች። ብዙዎችንም ወደ እስልምና ጠርታለች። ብዙ ሰው ነው ያው ይህንም አንድ ሰምቻለሁ። 16 ሰው ይሁን 26 እንደዚህ ሰው በሷ እጅ እስልምና 23 ሰው ማለት ቀልድ እንዳይመስላችሁ። ይሄ ነገር ይሄ ማናችንም ያላረግነው ነገር ነው። ይሄ በቀላል የሚለካ ነገር አይደለም። ይሄን ሁሉ ሰው አስለማ ተመልከቱ። ታዲያ ተመልሳ እንደዛ ለማለት አእምሮ ራሱ ይሻልም እኮ ከራስ ጋር በጣም ትግል ነው። ሺህ ጊዜ ብትሰድቧት ሴቶች ላይ እንደዚህ አይነት ጫና የምታመጡ ሰዎች ግን ከራሳችሁ ጋር ብትሆኑ በኮሜንት ሰሩ እየገባችሁ መሰርቧት ምናምን እስቲ ራሳችሁን ፈትሹ። ከቻላችሁ ጥሩ ነገር ጻፉላት። በቃ እሷ የፈለገችውን እንትን ትከተል። ግን ሀቅን ይዛ ስላለ በቃ ምን ይሄን ሁሉ ሰድባችኋት ያልተቀየረች ልጅ ከአሁን በኋላ ትቀየራለች ብላችሁ አትጠብቁ። በቃ እውነትን ስለያዘች ነው እንጂ አሁን ስሜታዊ የሚሆን ሰው ቢሆን በአንድ ስድብ ተነስቶ የሆነ ነገር ይሆን ነበር። ግን ስላልሆነች ነው። ውስጥ ያለው ነገር አለ። ብዙ ደግሞ ጠለቅ ብላ እውቀት ይጎድላታል። ያንን ደግሞ ቀስ ብላ ትማራለች። ስትማር ደግሞ ተጨማሪ 23,000 ሰው ደግሞ ታሰልማለች። 23 እስቲ ማናችሁ ናችሁ? አንድ ሰው አስልማችኋል? አሁን እየገባችሁ የምትሰርቧት ሰዎች አንድ ሰው እስቲ ወደ እስልምና አምጥታችኋል? ምንም ከሁሉም ያናደኝ ምንም ሳሰሩ እየሰሩ ያሉ ሰዎችን የምትሰርቡ ሰዎች ግን በጤና ነው ወይ? የትኛው ቦታ ተፈቅዶላችሁ ነው ሰውን ለመስደብ? ከቻላችሁ መምከር ነው። ጥሩ ነገር ጻፉላት፣ ምከሯት፣ ፍቅራችሁን ግለጹላት። ሰው ናት፣ ተሳሳተች፣ ትመለሳለች እኮ እና ያዘችው እውነት ስላለ ከዛ ጋር እያታገላችኋት ነው። ግን አይሳካላችሁ። በሙስሊም ስም አሁን ብዙ ስም የተከፈቱ አሉ። እነዚህም ይሳደባሉ በዚህ ስም ብዙ አይተናል። እና ከዚህ ከኛዎቹ ደግሞ ለአጫም ልጆች ተቀላቅለው አንድ ላይ ስድቡ ይጧጧፋል። ለአጫም ልጆች አሉ እኛም ጋር ዝም ብሎ ነጭና ጥቁር የማይለዩ ዝም ብሎ ባዩት ነገር የሚሳደቡ እነዚህ ሰዎች በጣም እኔ ምን ልንላቸው እንደምንችል አናውቅም። እና ሊንዳ የእውቀት ማነስ ነው፣ የዲን እውቀት ማነስ ነው። ትማራለች፣ ወደ ቀድሞ ስብከቷ ትመለሳች። ለአሁን ግን መዝሙርም ታዳምጥ። በቃ ገብታችሁ አትስደቡ፣ አትናገሯት። ያረገችውን ታርግ። ምችሉ ከሆነ እሷ ጋር እንዳለችው ቤት ግቡና የፈለጋችሁትን አድርጉ ብላለች። ምችሉ ሰው እየገባችሁ እስልምናን አስተምሯት፣ ከዛ ትቀይሯት አላችሁ። በመስደብ ማንም ሰው ተስተካክሎም ሆነ ምንም እንትን ብሎ አቅም ተሳድቦ ውጤት ያመጣ ሰው ማንም የለም፣ ሊያመጣም አይችልም። ሰዎችን እልህ ውስጥ እንጂ የሚከተው ስድብ ወደ ቀና ነገር አይመልስም። እና የምትሳደቡ ሰዎች እስልምናንም አትወክሉም፣ ራሳችሁን ራሱ አትወክሉም። እና ማንነታችሁ አይታወቅም። ደግሞ እንደዚህ የምትሳደቡ ኮሜንት ላይ ማንነታችሁ ራሱ የማይታወቅ ሰዎች ናቸው። እና ቦታ አንሰጣችሁም እኛ። እና አበረታቷት፣ የምትፈልገውን እንትን አግዟት። በቃ እዛ ያለችበት ቦታ በትክክል እያስተማሯት አይደለም። በቃ ገስት ስትከፍት እየገባችሁ ትምህርት ሰጧት። የምታውቁትን አንዷንም ነገር አሳውቋት፣ ትለወጣለች። እንደዚህ ግን እንደውም እስካሁን ታግላ ይህ ነገር ከሆነ ቆይቷል። ታግላ እስካሁን እዚሁ እምነቷ ላይ መቆየቷ ራሱ በጣም ይሄ ትልቅ እንትን ነው። ብዙ ሰዎችን እናያለን። በቃ አንድ ሰው እንዲገለመጠኝ ብሎ ያው ያ ሰው ለትወና የመጣ ነው ያ ሰው።
አሁን እሷ ለትወና እንዳልሆነ መረዳታል። ድራማ ነው የምትሰራው ምናምን አትበሉ። እንደዛ ቢሆን የአንድ ቀን ስድብ በቂ ነው። ሰበብ ነው የሚፈልገው ሰው ያችን ሰበብ ይዞ ነው እንትን የሚለው፣ ግን እንዳልሆነ ነው ያየሁት እስከዛሬ። አሁንም ሂጃቧን አርጋ ነው ያው አላህ እያለችው። አላህ ስትል ለምን እንዲያልሽ ትላውታላችሁ? እርግጥ ነው ያው ያ መዝሙሩ ምናምን ሙስሊሙ ይቀፈዋል። ሽርክ ነው፣ የሰው አምልኮ ነው የሚጠራው ያ ነገር። ይህ ቅዱሳን የተባሉ እንትኖችን እነሱን ውዳሴ ነው እና ይህ በእስልምና ስለሚጠላ ይህን የሚሰሙ ሰዎች ነው የሚናገሩ ይሻሉት። የእነሱንም ተረጃቸው ጥቂቶቹ ማለት ግን፣ አብዛኛው ተሳዳቢ የእስልምናን አይወክልም፣ ሙስሊምም ላይሆንም ይችላል። ይህን ተረጂ፣ ትምህርት ላይ በርቺ። እስተዛ ድረስ የቻልሽውን ነገር እንትን በይ። ራስሽን ሰዎች በውስጥ እየገቡ እንዳይጎተጉቱሽ እንትን እንዳይሉሽ የቻልሽውን ጥረት አድርጊ። ትምህርቶችንም ትማሪያለሽ። ወደ ቀደመው ሰዎችን ከሽርክ የማውጣት ስራ ላይ ትሰማሪያለሽ። አንቺ ሙስሊም ነኝ ካልሽ ሙስሊም ነሽ። እኔ ክርስቲያን ናት ብዬ መናገርም አልችልም። በቃ ሙስሊም ነኝ ብለሻል፣ ሙስሊም ነሽ። አሁን እዚህ ጋር ስድቦች ናቸው። ያንም ይህንም የምትያለሽው ገብቶኛል ያ ነገር። ግን ይሄ በእኛም እንደገና በተመሳሳይ ስምም አንቺን ከእስልምና ለማውጣት የሚደረጉ ጥረቶች ነው የሚያሳየው። ትምህርቱ ላይ በርቺ። ለእነዚህ ሰዎች ደግሞ ቦታ አትስጪ። ለሚሰድቡሽም ሆነ ምንም ቦታ አትስጪ። ለአእምሮ ራሱ ጥሩ አይደለም። ለአእምሮ እንከን ይፈጥራል። ስራሽ ላይ በርቺ። ስራ ምሰሪ ከሆነ ስራሽ ላይ ነው ዋና ትኩረት ማድረግ ያለብሽ። በትርፍ ሰዓትሽ ደግሞ እየመጣሽ ጨዋታም ከሆነ መጫወት ነው የምታረጊው ነገር። ይሄ ለአእምሮ ራሱ እብድ ያደርጋል ሰው። ሰዎችን ንግግር በጣም አመሰግናለሁ። ግን ሚዲያ ካላህ ነው ምናልባት ሆኜ ሊሆን ይችላል። ሁላችሁም አመሰግናለሁ። ሰላት ደርሶብኛል። በርቱ። በሰላም ውይይቱን በሰላም አድርጉት። በርቺ አንቺ። ትምህርቱን እንቀጥላለን። መልካም ፎላ አደልጋለሁ። አብሽል ይኸው ፎላ አደልጋለሁ። ከዛ ውጭ ግን ሂዲያ ካላህ ነው። 23 ሰዎችን የቤት ሻሃዳ ቢይዙም ሰበብ ሆኜ ሊሆን ይችላል። ግን ሂዲያው ካላህ ነው፣ ከኔ አይደለም። ለዛ ሰበብ እኔ ሀጃ እንዳገኝ ወይም እንድጠቀምበት አላህ ለልቶኝ ሊሆን ይችላል፣ ወይ ፈጣሪ ለልቶኝ ሊሆን ይችላል። አደልዋይስ ግን እኔ ያዙ ስላልኳቸው አይደሉም የያዙትኝ እና ይሄ የአላህ ስላ ነው፣ የማንም አይደለም። ግን ደግሞ እኔ ነፃ ፍቃድ እስከሰጠሁኝ ድረስ ሙስሊሞች ቤቷ ላይ መዝሙር መከፈት የለበትም ካላችሁ እኮ መምጣት እኮ ይቻላል። ገብታችሁ እኔ ላይቬን ስከፍት መታችሁ ዳዋ ማድረግ ትችላላችሁ። ፍቃድ እኮ ሰጥቻለሁ። አትግቡ አትምጡ እኔ ጋር አላልኩ። መታችሁ ማስተማር ትችላላችሁ። ከመስደብ ወይ ሌላ ነገር ከማለት መጥቶ ማስተማር ይቻላል። ምንም ማለት አይደለም። መጥቶ ቁርአን እንስማ ብሎ ማለት ይቻላል፣ መብት ነው። አልከለከልኩማ። የከለከልኩት ነገር የለኝም። የመጣን እቀበላለሁ። በቃ የመጣን እቀበላለሁ ሁሉንም ሶሻል ሚዲያ ላይ። ይህ ማለት ግን የሆነ እምነትን ማሰደብ ወይም መተላለፍ ነው ብዬ ስለማላምን፣ ሶሻል ሚዲያ የሁሉም ነው ብዬ ስለማምን ይህንን ያደለኩትኝ። ከዛ ውጭ ያው በእኔ በኩልም በሌሎች ሰዎችን በኩል ቢሆን አላህ ሂዳያ ሰጥቷቸው ሻሃዳ የያዙ ሰዎች አላህ ጽናቱን ይስጣቸው። በእውነት እውቀትንም ጽናቱንም ሁሉንም ሰጥቷቸው በዛው ላይ ሂዱ። እኔ ሊንዳ እንደዚህ አይነት መስፈልት አለኝና በሊንዳ ተመልታችሁ በእውነት የትኛችሁም እንደዚህ አይነት መጥፎ ምግባር ነው ከሚባልበት ወይም ከሚወገዝበት ተግባር ላይ እንዳትገኙ። እኔ ማንንም አልወክልም። አይደለም እምነትን እናት አባቴን መወከል የምችል ልጅ አይደለሁም። አይደለም እምነትን አገሌን ልወክል የምችል ልጅ አይደለሁም። አንድ ታላ ሰው ነኝ። ታላ ሰው እኔ ሁልጊዜ እላሴን ማተናነስ ስለምወድ እላሴን ታላ ነኝ ነው የምለው። ከፍታም ክብልም የሚገኘው ከሱ ስለሆነ አንድ ታላ ሰው ነኝ። ከኔ አንድ ታላ ሰው የሆኑ አይነት ሃይማኖት እኮ አንቺ ብቻ አይደለም ሊንዳ፣ ምንም አይነት ነገር ኤክስፔክት እንዳታደልጉ። ከኔ ጥሉ ነገር ያላችሁትን ውሰዱ፣ መጥፎ ያላችሁትን ነገር ተዉት። እምነታችሁ ላይ መጥፎ የሆነ ነገር የሚያመጣባችሁ ከሆነ ተዉት። ልስን ለምሳሌ ጥያቄ ልጠይቅሽ። እኔ ሙስሊም ሆነሽ ቤተክርስቲያን ገብተሽ ጸሎት ታደርጊያለሽ? ዱዓታ ወይ ደግሞ ሰላት ትሰግጃለሽ? ከነሱ ጋር ትጸልያለሽ? የነሱ ጸሎት እያዳመጥሽኝ ነው። እኔ የትኛውንም በማደልገው ነገር የትኛውንም ነገር አልወክልም እያልኩሽ እኮ ነው። አጭር ነገር ነው። አደባባይ ላይ የምታደርጊው ነገር እኮ የእምነቱ ያንቺ ብቻ አይደለም።
እኮ ማንኛቸውንም አልወክልም። አሁን ይኸውልሽ፣ አሁን እኔ እኮ ነፃ የእናንተን ሀሳብ ተቀብዬ ለምሳሌ ሰላም አለይኩም ስትባይ ወአለይኩም ሰላም ትያለሽ። እንደዛ ካልሽ እስልምና ነው የምትወኪው እና እስልምናን ታሰድቢያለሽ። ኦኬ፣ ስለዚህ ሰላም አለይኩም አልልም። ኦኬ፣ ወላሂ ብለሽ ካልሽ እስልምና ነው የምትወኪው ወላሂ ማለት አልልም። በቃ ወላሂም የሙስሊም ነው አልልም። እናንተን የሚጎዳ ነገር በጠቅላላ ይሄ የኛን ያላችሁት መዝሙር እየሰማሽ ከሆነ አትበይ። ቤትሽ ላይ መዝሙር እየተሰማ ከሆነ በሙስሊም ስም አትስሪ። እኔ እንደዛ ነው። አሁንም እቀጥልበታለሁ ብለህ ቅድም ይቅርታ ጠይቀሽ ነበረ። አሁን ደግሞ ይቅርታ የጠየኩት እኮ በማላቅበት ጊዜ ነበረ ነው። ካወቅኩኝ በኋላ ግን ታላ መሆኑን ካወቅኩኝ በኋላ እኔ ሶሻል ሚዲያን ነጻ ፍቃድ ስለሰጠሁኝ ያንን ባለማወቅ ክርስቲያኑም ሙስሊሙም ገብቶ ቤቴ ላይ ማስተማል ይችላል ብዬ ፍቃድ ስለሰጠው ገብተው መዝሙር ሲያሰሙ ሀላም መሆኑ ስላላወቅኩኝ ካወቅኩኝ በኋላ ግን ይቅርታ ብዬ ተናግሬያለሁ። ማስተማር አንድ አይደለም። ምን አልሽ? ይቅርታ ከጠየቅሽ ጥሩ ነው፣ ግን በዚሁ እቀጥላለሁ ብለሽ ካልሽ ግን በሙስሊሞች ስሜት አልተለዳሽም። ያን ይቅርታ ጠይቄ አቋሜን ተናግሬያለሁ። አሁንም አቋሜን ነው የምነግርሽ። አሁን ያለሁበት አቋም ሙስሊሙም ክርስቲያኑም እኔ ቤት ላይ ነጻ ፍቃድ አለው። በቃ ሀላስ ስለማስተማር እኮ አይደለም የምናወራው። መዝሙር መክፈት ይችላሉ ክርስቲያኖች ሲመጡ። አንቺ ኢጃብ ያደለኩበት ፎቶ አግባብ እንዳልሆነ ስትናገር ኢጃብ ያደለኩበት ፎቶ አግባብ እንዳልሆነ ስትነግሩ ነጠላ የለበስኩበት ፎቶ አደለኩት። ምን ይሁን አከበልኳችሁ። አሁን እኮ በጣም ስላከበልኳችሁ ክርስቲያኖች ጋር እያመለክሽ ሂጃብ ማድረግሽ ሙስሊም መሆንሽ ምንድነው ጥቅሙ? ልንገራችሁ። በጣም ስላከበልኳችሁ እናንተን በጣም ስላከበልኳችሁ የምር ያላችሁን ሁሉ አከበልኩላችሁ። ስላከበልኩላችሁ ሂጃብ አድርግ ያለበት ፎቶ እዛ ጋር ሶሻል ሚዲያ ላይ ሆኖ መዝሙር መሰማቱ አግባብ ስላልሆነ ነጠላ የለበስኩበትን ለጥፌ መዝሙር አሰማለሁ። ይሄ አቋሜ ነው። ጸጉሌን ተገልጭ ያለበትን አድልጌ ላሰማ እችላለሁ። ይሄ አቋሜ ነው። በቃ ከአቋሜ ማንም ሰው ወደዚህ ወደዛ ላይ ያደልገኝ አይችልም። በቃ ሊንዳ ማለት ነው። አንድ ነገር አለ። አንድ ነገር ተናግሬ በመጀመሪያ ሊንዳዬ፣ አንቺ ቤቴ ክርስቲያንም ሙስሊምም እንደፈለገ ማድረግ ይችላል ማለት ይሄ አትርሱኝ ማለት ነው። ለእኔ አትርሱኝ። ለምን ትረሱኛላችሁ? አጀንዳ አድርጉኝ ነው። ስለዚህ እኛ ሙስሊሞች ነን፣ እምነታችን እናከብራለን። ክርስቲያኖች ናቸው ያከብራሉ። ማሪ አንድ ነገር ቃልዬ፣ እኔ እኮ የምናገረው ማለትም ክርስቲያን ከሆነ የእምነቷን ታክብር። ሰለቸን ሚውት አድርጊ። በቃ ማሪ ምን ሀሳባችሁን? ቆይ ተዋት በቃ ልጅቷን ተዋት በቃ። እንዴ ለሐውለ ለበቃችሁ እንዴ። ተረጋጊ። አሁን እኮ ቀልድ አይደለም መያዝ ነው። ቁም ነገር ነው እያወራን አይደለም። ገና እንግዲህ ጀምረን እያወራን ምንም አልተግባባንም። አሁንም ስለ ግለሰብ ነው የምናወራው። እኔ ምን አገባኝ ስለ ግለሰብ? እንዴ አንቺ የምትከተው ሃይማኖትሽ ነው። ገባሽ? አንቺ ቆይ ሊንዳ ሀሳቤን አስጨርሽ። የሚወት አድርጊ። ሀሳቤን አስጨርሽ። እኔ በነገራችን ላይ ሃይማኖተኛ ከሆንኩ ሃይማኖተኛ ነው። ገባሽ? ሃይማኖት የማይፈቅድልኝ ነገር አላደርግም። የሆነ ግለሰብ ደስ እንደሌለው ብዬ እንደዛ አላደርግም። በቃ ግለሰብ ነው። ሙስሊም ክርስቲያንም የራሱ የሆነ ደካማ ጎን አለ። ሰዎች ፍጡር ናቸው፣ ደካማ ጎን አላቸው። በቃ ስሜት አላቸው። ይሰድቡሻል፣ ይናገሩሻል። ግን እነሱ ሃይማኖት ሊሰጡሽም ሊነሱሽም አይችሉም ነው። ገባሽ? አንቺ ሃይማኖትሽ የሚፈቅደው ነገር አታደርጊ። መዝሙር ስታዳምጪ እኮ ከአምላክሽ ጋር የምትጣዩ። ገባሽ? እምነትሽ አይፈቅድም። ያን ነው እያለን እኮ ያለ ነው። አሁን አንቺ ከግለሰብ ጋር ነው የተግባባሽ። ታያቸው በቃ ውስታዞች ምናምን የራሳቸው ጉዳይ ታያቸው። ሰዎችን ታያቸው በቃ። ሰዎችን እርሻቸውና ሃይማኖትሽ ምን ይላል፣ ሐዲስና ቁርአንሽ ምን ይላል፣ ያንን አንብቢ በቃ ማሪ። ታያቸው ግለሰቦችን ታያቸው በቃ። እነሱ ሰው ነው በቃ። ሁልጊዜ ሰዎች ሰውን ይታቻሉ፣ ከትችት አይወጡም። ገባሽ? አንቺን ሊመሩሽ ይፈልጋል። በዚህ ግቢ ምናምን ታያቸው በቃ። እነሱን የራሳቸው ጉዳይ። እንዴ ነገ ጧት ስትሞሽ አንቺ አብረውሽ ይቀብራሉ እንዴ? ነገ ጧት የፍርድ ቀን እሱ አብሮሽ ይቆማል እንዲህ ዛሬ መቶ አፉን የሚያላቅቅብሽ ሁላ ታያቸው ግለሰቦችን። አንቺ ግን ዋና አምላክሽን ላለማስቀየም ሞክሪ ነው። ገባሽ? ግለሰብ ነው። ሰው ስትወፍር ይወፈር፣ ስከሽ ከሳሽ በቃ። ሰው ሁልጊዜም አንቺን ከማማት ወደኋላ አይልም። ሁልጊዜም ማልኩሽ በቃ። በተለይ የሀበሻ በቃ ሁልጊዜም ሃይማኖተኞችም እንደዛ ናቸው። አንቺን ከመናገር ወደኋላ አይልም። ግን እነሱን ተተሻታያቸውና አምላክሽ ላይ ትኩረት አድርጊ በቃ። አንቺ የምር እስልምናሽን የምትወዱ ከሆነ ሃይማኖትሽ የማይፈቅደውን ነገር አታድርጊ በቃ። ገባሽ? እምነትሽ ላይ ጠንካራ ሁኚ። ሃይማኖትሽ በደንብ ግለሰቦች ኡስታዙን ቢያቸው ምናምን ታያቸው፣ እነሱን ታያቸው በቃ። ታያቸው ለምን ሊንዳዩ ሰዎችን ካየሽ ቆይ አዳምጪ፣ ቆይ ልጨርስ። እስካሁን አውርተሻል፣ ልጨርስ። ምንም ቁም ነገር እያወራሽ አይደለም። እንመክርሻለን፣ ትነገራለሽ፣ ምንም አትሰሚም። ገብቶሻል?
ሰው ነው በቃ ሰውን ከመተቸት ወደኋላ አይልም። ግን አንቺ ስትሞቺ ነገ የፍርድ ቀን አብሮሽ ያ ሰው አይቆምም። ቲክቶክሽ እንደልተሽ ብትወጪ ማንም ነው የማይታወቀው፣ ማንም ከማንም ጋር ይታወቁም። ገባሽ? አንቺ ግን ራስሽን በራስሽ ለመለወጥ ትጊ ነው በቃ አንቺ ራስሽን በራስሽ ለመቀየር ገብቶሻል። እኔ ሃይማኖተኛ ከሆንኩ ሃይማኖተኛ ነኝ። እኔ ድርድር አላውቅም ሃይማኖት። እንደ አንቺ ሃይማኖት እኮ ቀልድ አይደለም። ሃይማኖት እኮ የዘላለም ህይወት ነው። የምር አሁን ላይ እንደወረከሰብን እንጂ ሃይማኖት ቀልድ አይደለም፣ ቁም ነገር ማለት ነው። ሃይማኖት የዘላለም ህይወት ሳይሆን እኔ እምነት ሃይማኖት ሳይሆን እምነት ያለኝ ለያ ሚውት አድርጊ። እሺ ሃይማኖትና እምነት ምንም ልዩነት የለም። ሲጀመር ሃይማኖት እምነት ነው። ገብቶሻል? አንድ ሰው ሲያምን አምላኩ የማይፈልገውን ነገር አያደርግም። ገባሽ? እኔ አማኝ ከሆንኩኝ አምላክ የማይፈልገውን ነገር አላደርግም። እኔ ለምሳሌ ሙስሊም ቢሆን እስልምና የማይፈቅደው ነገር አላደርግም። ለምን መዝሙር ከፍታለሁ? ለምን መዝሙር አዳምጣለሁ? ለምን የማይሆን ቦታ ገብቼ ራሴን አረግሳለሁ? ለምን ሃይማኖት የሚሰደበት ቦታ ለምን እውላለሁ? ለምን ከማይሆን ሰዎች ጋር ለምን ህብረት አደርጋለሁ? ገባሽ? አያስፈልጉኝም። ዛሬ የሚያጨበጭብልሽ ሁላ ወዶሽ እንዳይመስልሽ። ወዶሽ አይደለም፣ ያንቺ ነፍስ ለማዳን አይደለም። አስመሳዮች ናቸው። ስለማውቃቸው ነው እያንዳንደው ማለት ነው። ሙስሊም ክርስቲያን ቢሆን አስመሳዮች ናቸው። ገባሽ? እኔ ሙስሊም ክርስቲያን በአናቱ መተከል ይችላል፣ አይመለከተኝም። ግን እኔ ግን በአምላኬ ድርድር አላውቅም። እማመልከውን አምላክ ግን ጠንቅቄ ነው የማውቀው። ገባሽ? ያን ግን አላስነካም። ያን ግን አታስነኪ ነው። ገባሽ? ግለሰብ ታዩ። ግለሰቦችን ካየሽ አንቺ ኡስታዞችን ከሆነ የምትከተዩ የሆነ ሰውን የሆነ ሳባዲን ከሆነ የምትከተዩ እንትና ሊንዳዬ ሁልጊዜ እንደተሰናከልሽ ነው። ሁልጊዜ ትሰናከያለሽ፣ ትወድቂያለሽ። ሰዎችን ስታይ አንድ ኡስታዝን የምትከተል ከሆነ ያ ኡስታዝ ሲደክም አብረሽ ነው የምትደግም። አምላክሽን ከሆነ ሴት ትደግፍ። እኔ ሰዎችን አታውሪ። እኔ ሀሳቤ ሳልጨርስ አታውሪ እኮ። አሁን አይደለም አሁን አንቺ የምታደርጊው ነገር ልክ አይደለም ሊንዳ። በቃ ስህተት ላይ ነሽ። ገባሽ? ስህተትሽን ስህተት ተብሎ ሲነገርሽ እመኚ። ገባሽ? አንቺ የምር አማኝ አምነት የተውበት ጊዜ ያለኝ ካሌለኝም ደግሞ የወልቂያማ ቀን ፈጣሪ ጋር እንደሆነ ላሴ የምተሳሰበው። እኔ ስለ ሰዎች ምን አገባኝ? እኔ ስለ ሰው አይመለከተኝም እኮ ስለማንም ሰው አይመለከተኝም። እኔ ሊንዳ ነኝ። በሊንዳነቴ ለምሰላው ኃጢአት ለማደልገው ነገር በጠቅላላ ያ የፈጠለኝ ፈጣሪ ከኔ ጋር ጊዜ አለው። የምህረት ጊዜ አለኝ፣ የቅጣት ጊዜ አለኝ። አለቀ። እሱ ነው የሚቀጣኝ። ሰዎች ማለት ማን ነው? ቆይ ጣልቃ ትግቡ። እኔ ሁላችሁም እኔ እምነት እንጂ ሃይማኖት የሚባል ህብለት የለኝም። ህብለት የለኝም። በቃ ህብለት ሲኖለኝ እኮ ነው። አሁን ለምሳሌ ቃል ከአንቺ ጋር የሆነ ህብለት ሲኖለን ነው፣ አንድ የሚያደልገን ነገር ሲኖል ነው ከአንቺ ጋር ላብል ሌላው ላምችለው። አሁን አንድ አንሆንም። ገባሽ? ሰምሃው ላይ ከሆነ ሰው ጋርም አንድ ልሆን አልችልም። በቃ እኔ እምነቴ በልቤ በውስጤ እንጂ በሶሻል ሚዲያ ላይ አይደለም። በቃ ህብለት የማሳየው ሶሻል ሚዲያ ላይ አይደለም። በቃ አለቀ። በግሌ ነው የምኖረው። ስለዚህ ሰዎች አይመለከተኝም። የኔ ቆንጆ ቆይ ስታዩ ሰዎችን ታያቸው። ሀሳቤ ግልጽ ነው። አደነ እናንተ የፈለጋችሁት ምንድነው አላውቅም። ፈጣሊ አሁን እናንተ ፈጣሊን እያስቀየምሽው ነው አይደለም የምትሉኝ? እያስቀየምሽው ነው፣ ፈጣሊን እያሳዘንሽው ነው አይደለም የምትሉኝ ያላችሁት? ግልጽ አማርኛ እሱ መሰለኝ። ሰዎችን እያስቀየምሽ ነው ያላችሁት። ምንም እየጠቀም አይደለም። በቃ እሱን ነው የምለው። ፈጣሊ ያስቀየምኩት ካለው ፈጣሊ ላሱ ይጠይቀኝ። በቃ ፈጣሊ ላሱ ይጠይቀኝ። ለምን ራቆትሽን አትጨፍሪ? መብትሽ ነው እኮ። ቆይ እንደሱ አይደለም። ጥያቄ አልቀበልም። ማንም ልጠይቅሽ አልፈልግም። አንድ ጥያቄ ልጠይቅሽ ሊንዳ። ትተሽውን ቤት አይቻልም። ተወት በቃ። ቆይ እንዴ ቃል ተረጋጊ። አይደለሁም ብላለች። በቃ ተዋት። በቃ ሰለች። ስንት ትተሽ የወጣሽውን እምነት ሆድሽ ይባባል እንዴ? ይናፍቅሻል? አይ ግልጽ ጥያቄ ነው የምር። ሆድሽ ይባባል? ይናፍቅሻል? መዝሙሩ ምናምን ይናፍቅሻል? ሳትዋሺ ተናገሪ። ሁለተኛ አንድ ሰው አንቺ ጋር መጥቶ ኮመንት አይጽፍም፣ አንቺንም አይጨቀጭቅም። ሆድሽ ይባባል? ከልክላቸው። አንድ ሰው አይጽፍም አንቺ ጋር ተናገሪ እኮ ከልክላቸው። በቃ ሆድሽ ይባባል ስታስቢው ምናምን ያንን እምነት ባባም አልባባም የኔ መልስ ምንም ነቲንግ። እኔ አንድ ተላ ሰው ነኝ እኮ ንገሪና። አሁን አንቺ አሁን ሙስሊም ነኝ ነው የምትይው አይደል? አሁን ላይ ሙስሊም ነኝም ክርስቲያን ነኝም አላልኩም። ሊንዳ ነኝ ነው ያልኩት። ምንድን ነው እንደዚህ የምታወዛግቢው? አንቺ ራስሽንም እኛንም። እኔ ከላሴ ጋር አልተወዛገብኩም። እኔ የምታምንለት የማምነው ፈጣሪ አለኝ።
በቃ እቺ ልጅ ፓጋን ሆናለች። እኔ ግልጹ ልንገራችሁ፣ በቃ ሙስሊም አይደለች። ከዚህ በኋላ ሰምታችኋል አይደለ? ሃይማኖቷን አትገምት። እገምታለሁ፣ ድብና አድርጌ እገምታለሁ። እንዴ እናንተ ምንድን ነው ይናል የምታባብሏት እንዴ? የራሷ ጉዳይ። እኔ ሲጀመር ስለሷ አይደለም እስካሁን ሳውራ። አመሰግናለሁ ለቂቂ ቴንኪው በጣም በቃ እንደዚህ ብለህ አዋጅ ወላሂ ተፋቷት። አንድ ሰው እንዳያባብላት፣ እንዳይጽፍላት፣ እንዳይሰድባት በቃ የራስሽ ጉዳይ። መንገዱን ጨርቅ ያድርግልሽ፣ ይቅናሽ፣ አሜን አሜን። ስታስቀድሽ ቪዲዮ ለቀሽ በእናትሽ እኔ ላይ ካደርግልሻለሁ። አሜን በቃ ፍቷት በቃ አመሰግናለሁ። በቃ በቃ በስተት ነው በቃ የሰለመችው። ሊንዳዬ ግን አንድ ጥያቄ ነበረኝ። ወይ ልታወርደን ነው እንደ ቃል ተናዳ የድሮ ቪዲዮሽን አይቼ ኖርማል ነው የምታወሪው እና ቆይ ረቂቅ አሁን ግን ትኮለትፈልሽ አደጋ አጋጥሞሽ ነው ወላሂ ስላልሰማሁ። ኦኬ ስለ ስፒችን ፓርላመንት በምን ይመጣሉ የሚለውን ነገር ቼክ አድርጊ። ችግር የለውም። ከምን አንግል ይመጣል፣ ከምን አንጻር ይከሰታል ምናምን የሚባሉትን ነገሮች ቼክ አድርጊያቸው አለ ጉግል ላይ ካሉንም የጤና ባለሙያዎች አሉ፣ እነሱን ቼክ ማድረግ ነው። እኔ ግን ያው ይቅርታ የምር አላወኩም፣ በበሽታ ምናምን አልመሰለኝም። ሆን ብለሽ ነው ይቅርታ፣ የምር ይቅርታ። ወይ የውሸት ወይ የምናምን አይደለም። ማስታወቂያ ልናገር። ከዚህ በኋላ ሊንዳ እህታችን ህብረት አልፈልግም ብላለች። የሙስሊሞችን ህብረት አትፈልግም፣ በቃ አልፈልግም ብላ በግልጽ ተናግራለች። ስለዚህ እንደፈለገች ትሁን። ስትፈልግ ፍቅር ሲዝምን ታምጣው፣ ስትፈልግ የገዳም አባቶችን አምጥታት አጸልይ። እኔ በሙስሊም ስም እንትን መዳመጡ በእስልምና መጫወት ነው የሚመስለኝ። ረቂቅ አልስማማም፣ እሱን አልስማማም። አዳምጪኝ። ይቺ ልጅ ኡስታዝ አይደለችም። ይቺ ልጅ የምታስተምረውም ትውልድ የለም። እኛ ተሰብስበን ከእሷ አንማርም። ስለዚህ አንቺ እሷ ቤት አትጂ። በቃ አንቺ መብቷ ነው አይደለ? በገዛ ስልኳን የከፈተችው በቤቷ ሲሆን መብቷ ነው ማለት ላይቭ ላይ ሲሆን ግን ነው። ይሄ በእስልምና በሙስሊሞች መናቅ ረቂቅ አንዴ ስማኛ፣ ይሄ ሙስሊሞችን መናቅ፣ ሆን ብሎ ሙስሊሞችን ማናደድ፣ እንደዛ ነው የምረዳው። በገዛ ስልኳ ነው አይደለም? መብቷ ነው። በቃ ወላሂ መብቷ ነው። ግልጹ ልንገራችሁ መብቷ ነው። ሊንዳ መብትሽ ነው፣ ግን ብዙ ነገር ይመጣባታል። እሷም ላይ ጥሩ አይመችሽ፣ የራስሽ ጉዳይሽ፣ እንደፈለግሽኝ። እሺ እንደፈለግሽ። እሺ ሰምተሽኛል። አመሰግናለሁ። ወይኔ ከኛ ጋር ግን የምትጣዩ ቀላል ነገር አድርገሽ እንዳታስቢው ሊንዳ። ረቂቅ ቀላል ነገር አይደለም። መብቷን እንደምትለው ቀላል ነገር አይደለም። አረባ አለ። እሺ አንዴ ሚውት አድርጊ። ይኸውልሽ ሊንዳ፣ እስልምና ላይ ነበርኩ ብለሽ እስልምናን ስታጥላሊ ብሰማሽ እኔ ከኔ ጋር ትታያለሽ። የዛን ሰዓት የኛ ጠላት ትሆኛለሽ። አለበለዚያ ግን በቃ ወዳጅሽ ነን፣ የሀገራችን ልጅ ነሽ። በቃ ይመችሽ፣ እንደፈለግሽ ቤትሽን ከፍተሽ እንደፈለግሽ ጨፍሪ፣ እንደፈለግሽ የፈለግሽውን ቄስ ጠርተሽ ቀድሽ። እሺ አመሰግናለሁ። ቴንክ ዩ በጣም ጠልካልሽ፣ መብትሽ። የፈለገ ይመን የፈለገ ይካድ፣ አለቀ በቃ። እውነቱ የገባሽ ግን በትክክል ትሰልሚያለሽ የዛን ሰዓት ላይ። እሷ ቤት አንገባ የምትሉ ሰዎች ግን ጤነኛ ናችሁ? የምር ይሄ እኮ ቲክቶክ ነው እንዴ! ቢሊየንስ እኮ ነው የሚጠቀሙት እኮ ቲክቶክን። እናንተ ባትገቡ ሌሎች ሙስሊሞች ይገባሉ። ከዛ ኮመንት ላይ የማይሆን ነገር ይጽፋሉ፣ የማይሆን ስሜት ይሰማቸዋል። አንገባ የምትሉ ጤነኛ ማትመስሉኝ ሊንዳ። ተግባብተናል። ለቂቄ በጣም ነው የማመሰግነው። በቃ እንደዚህ አይነት ነፃነት ነው የምወደው። በቃ ሶሻል ሚዲያሽ ላይ እንደፈለግሽ መሆን ትችያለሽ የሚባል ነፃነት ነው የምወደው። በቃ ቴንክ ዩ። በቃ ይመችሽ፣ እንደፈለግሽ እስልምና ስታጥላሊ እንዳላገኝሽ ሰምተሽኛል። እኔ ሃይማኖት አጥላልቼ አላውቅም እንኳን አይደለምና ህብረት የለሽም። በቃ ከዚህ በኋላ እስልምና ላይ ከክርስቲያኒቲ እንኳን ስወጣ የ665 ማህበር ነሽ። በቃ ከዚህ በኋላ አንዴ ቆይ እናስረክብሻለን። አንዴ ቆይ ላውላ ከኦርቶዶክስ ወጥቼ ወደ እስልምና እንኳን ስመጣ የክርስትና እንትን ስህተት ነው ብለሽ በይ፣ እንደዚህ ነው ብለሽ በይ እንኳን ስባል አላልኩም። አልገባኝም ነው ያልኩት። በጣም በሚገርም ሁኔታ አሀቭ ስማልት ማይንድ እና ሰው በጣም ማይንዴን ወደዋለሁ። ለየትኛውም ሃይማኖት ጥላቻ የለኝም። ስለዚህ እስልምናን መተሽ ታጥላያለሽ ነገ ጠዋት ብለህ በፍጹም ግን እኮ ትክክል አይደለም ማለት እኮ ጥላቻ አይደለም። በፍጹም የሌላ ሰው ሃይማኖት ትክክል አይደለም ማለት ቆይ አንዴ ኖ የተረዳችው ነገር አለ ይመስለኛል። ቆይ ሊንዳ የሌላ ሰው ሃይማኖት ቆይ
አሁን ለምሳሌ ጣዖት አምልኮ አለ አይደል? ወይ ለማዳመጥ ሞክሪያ አይደለም ጣዖት የሚያመልክ ሰው አለ አይደል? ሊንዳዬ ያ ሰው ትክክል አንቺ ቆይ ያለሽበት ሃይማኖት ቆይ እስቲ አንዴ እንዴ ትክክል ነው ብለሻል ወደ እስልምና የመጣሽው? ሌላው ትክክል አይደለም የኔው ትክክል ነው ብለሽ አይደል ወደ እስልምና የመጣሽው? ስላልገባሽ እኮ መውጣት አልነበረብሽም፣ መማር ነው የነበረብሽ።